ተክላይ በኢትዮጵያ በተለያዩ አቅጣጫዎች በሙሉ የሚመጣ ህዝብ አብዛኛው ከሱ ቤት ነው የሚገቡት። በቀን በትንሹ እስከ 200 ሰው ይገባል። ዙሪያው በብሎኬት የታጠረ ነው እንትኑ የካምፑ ማለት ነው። የሱ በርካታ ሰዎች ናቸው የሚመጡለት። ቢያንስ ለአንድ ሰው 1200 ሪያል ይከፍላል። ለየመኔው ሱልጣን ለሚባለው ቅድም ሰይድ ወደ መነበህ ምናምን ደውሏል። እስከዛ ሆቴዎቹን ለማገናኘት ለሰይድ ጋር ጓደኛ ያለ አገናኛለሁ። ሁለተኛ ሬሳው ካለበት ቦታ ላይ ትናንት ያሳዩት ያን ዋዲ ጅዛን አይደለም ቦታው። እኔ ቢያንስ መጥቻለሁ። አሁን የመጣሁት ዋዲ ጅዛን አይደለም ቦታው። ሁለተኛ በዛ ሲሄድ ወደ 20 ጊዜ መርቷል። ደንበር አስቆራጭ ነው ጓደኛዬ። 20 ጊዜ መርቷል። በዛ ትኩስ ሬሳ እስካሁን ድረስ አላገኘሁም ብሏል። ሌላው ነገር ስለተከላይ የማታውቁትን ነገር ቢኖር ምንድን ነው ብሬክስ በትንሹ ልታቅ ትችላለህ። ሰይዶ ረባቦና ብሬክስ ሌሎቻችሁ ላታውቁ ትችላላችሁ። ስለ የመን ከሁለት የተከፈለች ሀገር የመን ከሁለት የተከፈለች ሀገር ናት። ሱንይና ሁቲ ናቸው የሚያስተዳድሯት። ስለዚህ ለሁቲዎቹ ማንኛውም ሰው ገንዘብ ከከፈለ የፈለጉትን ነገር ማድረግ ይችላሉ። ቢያንስ ተክላይ የፈለገውን ገንዘብ ለሁቲ መክፈል ይችላል። ተክላይን የማያውቀው ሁቲም የለም። ስለዚህ ከተክላይ ጋር የምታደርጉት ንግግር ምንም አይነት ጥቅም የለውም። ተክላይን በሁቲ ለመያዝ መደረግ ያለበት ተክላይ ከተያዘ ይሄ መነበህ ምናምን ሳይሆን ሰዓዳ የየመን ዋና ከተማ እዛ ቦታ ላይ ማንኛውም ሀበሻ ገንዘብ ተከፍሎት የመሻወር የተለያየ ታክሲ ተከፍሎት እዛ ቦታ ላይ ለሁቲዎቹም አስፈላጊው የገንዘብ ድርድር ተደርጎ እሱ ሊያዝ ይችላል። ከዛ ውጭ እስከ መነበህ ባለው ግን የተክላይ የራሱ ቁጥጥር ነው። ያነ መስመር የራሱ የሚቆጣጠርበት ነው። ገንዘብ እንደፈለገ እስከ አፍንጫቸው እየረጨላቸው የሚቆጣጠሩበት መንገድ ነው። አይቻልም። ሁለተኛ እንደገና ደግሞ እኔ ቢያንስ አዲስ አበባ ፖሊስ ኮሚሽን ስታቲክ ምርመራ ሰርቻለሁኝ። ማንም ሰው ስለ ወንጀል ምርመራ እዚህ ጋር የሚከታተል ሰው ያውቃል። ስለ አስክሬን እኔ 1 ዓመት አስክሬን የ6 ወር የ3 ወር ምናምን አይቻለሁኝ፣ አውቃለሁኝ። አንድ ሰው ቢያንስ በ2 ወር ከምናምን ቀን አይን ሊገኝ አይችልም። ሁለተኛ እንደገና ደግሞ አንድ አስከሬን በ2 ወር ከምናምን ቀናት ውስጥ ልብሱ አይወልቅም። እዛው ከሰውነታቸው ጋር ነው ልብሱ የሚቀረው። የመጀመሪያ የሚሆነው ይሄ ፊታቸው የመምጠጥ ባህሪ ያመጣል። ሁለተኛ ሰውነታቸው የመድረቅ፣ ከዛም ይሄ ጉልበታችንና መገጣጠሚያችን አካባቢ ወልቆ እዛው ጋር ነው የሚቀረው። ልብሱ ግን የፈለገ አመት ቢቆይ አይበሰብስም። ከምን ጋር ነው የሚቀረው? እዛው ከሰውነታችን ጋር ነው የሚቀረው። ከዛ ያ ሰውነታችን ፀሐይ በመታው ሰዓትና የተለያየ ነገር ባገኘ ሰዓት ትልይ ይተላል። ሁለተኛ እንደገና ደግሞ ስባችን እየቀለጠ ይመጣል። ስባችን በቀለጠ ሰዓት ያን ልብሱ ከሰውነት ጋር ይሄ ማውጣት አይቻልም፣ በፍጹም አይቻልም። ምክንያቱም እኔ ቢያንስ በትንሹ 2 ዓመት ሰርቻለሁኝ። የስታክቲክ ምርመራ 2 ዓመት ሰርቻለሁኝ፣ አውቀዋለሁኝ። ሬሳም አይቻለሁ ባይኔ፣ ብርቅ አይደለም ታውቃላችሁ። ስለዚህ ያ ሬሳ እነሱ አይን ወስደን ምርመራ እናደርጋለን። ኢትዮጵያ ላይ አይደለም እንደዚህ አይነት ምርመራ ወላጅና ልጆች አንዱን ወላጅና ከልጅ ጋር ለማገናኘት የናሙና ውጤት እንኳን ሲሰጥ የነበረው እስከዛሬ በውጭ ሀገር ነው። አሁን ነው በኢትዮጵያ ፌዴራል ፖሊስ ኮሚሽን የተጀመረው። አሁን ነው ያንም የምራቅ ናሙና ተወስዶ ነው የሚቻለው። ሁለተኛ አይን የሚባለው ነገር ባለፈው እነሱ እሷን የገደሏት መቼ ነው? ትናንትና ወደ 50 ምናምን ሺህ ሰው ተቀምጦ ነው እሷን የገደሏት። የዛኔ ነው እሷን የገደሏት። ያሳዩት አስክሬን ብለው ያሳዩት ጭንቅላት ነው። ከጭንቅላቷ በላይ ምንም አይነት አይን የሌለው የተገፈፈ አጥንት ብቻ ነው። እዛ ቦታ ላይ አይን ሊገኝ አይችልም። በፍጹም አይን ሊገኝ አይችልም። አስከሬንም በዛ ልክ አይሆንም። አንደኛ ልብሷ ለብቻ ነው የወለቀው። ምንም አይነት ስብም የለውም። ምንም አይነት ደምም የለውም። ምንም አይነት ትልም የለውም። ገባቸው። ስለዚህ አንደኛ ያን አስከሬን ውሸት መሆኑን አንድ ማረጋጫ ነው። በህይወት ለመኖሯ አይን ወስደን እናረጋግጣለን። ምናልባት በህይወት ያለችውን ሀናን አንድ አይኗንም ኦር 2 አይኗን አውጥተው ለምርመራ ሊወስዱት ይችላል። ያንንም ከቤተሰቦቿ ጋር ምናምን አላውቅም፣ ሊገናኙም ላይገናኙም ይችላሉ። መደረግ ያለበት አንድና አንድ እርምጃ መውሰድ ነው። ከማን ጋር ተክላይ ምናምን የሚባለውን ነገር ተውት። እሱ የመኖችን ሁቲዎቹን በገንዘብ እስከ አፍንጫቸው ይዘጋቸዋል። ነግሬያቸዋለሁኝ። በቀን 200 ሰው ነው የሚገባለት። ለአንድ ሰው 1200 ሪያል ነው የሚከፍለው። በቀን 200 ሰው ከገባለት 1200 ሪያል ሲካፈል ሲባዛ በ200 ሰው አባዙት ስንት ብር ከተክላይ ስንት ብር እንደሚያገኙ። ስለዚህ የመን በተለያዩ በፖለቲካም በኑሮ ደረጃም የወደቀች ሀገር ናት። ብሬክስ ምናልባት ከመጣ ስለቆየ ስለ የመን በትንሹ ሊረዳ ይችላል። እኔ የመጣሁት አሁን በቅርብ ነው። ሁቲ የተቆራረጠች ሀገር ናት። ለራሳቸው የሚበሉት የሚቀምሱት የላቸውም፣ ገንዘብ ይፈልጋሉ። ስለዚህ ደግሞ ተክላይ የገቢ ምንጫቸው ነው።
እነሱ ገንዘብ ካገኙ የፈለጉትን ነገር ማድረግ ስለሚቻል፣ ስለዚህ የልጅቱን ህይወት ለማደን አንድ ሁለት አማራጭ ነው ያለው። እሱም ኢትዮጵያ ያሉትን ቤተሰቦቻቸውን መያዝ ከነ ንብረቱ፣ ምናልባት ቤት ሊኖረው ይችላል፣ የተለያዩ ቁሶች ሊኖሩት ይችላሉ። እነዚህን ከነ ንብረቱ በቁጥጥር ስር መዋል ነው። ሌላው እሱ እዚህ ሳውዲ አረቢያ ያሉት የጅዳ እንትን አለ ምንድን ነው የቆንስላ ጽሕፈት ቤት እንትኖች የኤምባሲ አባሎች አሉ። እነዚህ እሱም በቁጥጥር ስር መዋል አለባቸው። ከማን ከሀበሻ ከሚባለው ጀምሮ። ሌላው ከእነሱ ጋር ሲሰራ የነበረው አንደኛው ልጅ ፎቶግራፉ ደርሶኛል፣ ፎቶግራፉን እልክላቸዋለሁ። ያንም ልጅ በቁጥጥር ስር ይውላል። ለምን? እነዚህ ሰዎች አንደኛ፣ ሁለተኛ ገዳይ ናቸው። የውሸት ምስክር የሰጡት ሰዎች ናቸው። በውሸት ይጠየቃሉ። የውሸት ምስክር በመስጠታቸው ይጠየቃሉ። ሌላው ነገር እንደገና ሴቷ ልጅ ከእነሱ መካከል ምስክር ከሰጡት አንዱ ሰው ከተያዘ ሌላውን በቁጥጥር ስር ለመዋል ቀላል ነው። ይሄን ለማድረግ ምናልባት የሰው ኢጋማ ይኖረው አይኖረው እኔ ስለማላቅ እርግጠኛ ስላላደለው ኢጋማ ካለው በኢጋማው ይያዛል። ሰይድ ወረባቦም ብሬክስም ስለምታውቁ የሳውዲ አረቢያን ሕግ ስለምታውቁ በ10 ደቂቃ ውስጥ ይያዛሉ ኢጋማ ካላቸው። ኢጋማ ከሌላቸው እነዚህ ሰዎች ማንኛውም ሀበሻ ጠቁሙ ይመች የሚባለው ከነ ቤተሰቦቹ በቁጥጥር ስር መዋል ብቻ ነው ያለው አማራጭ። ይሄ ምርመራ ምናምን የወለቀ አጥንት የሆነ ቅል የሆነ ጭንቅላት አይታችሁ ምርመራ የሚባል ነገር አይሄድም። ሌላውን ነገር እኛ በምንሄደው የማንሰዋለን የምትል ከሆነ ሰይድ ወረባቦ እኔ ሰው አገናኝሃለሁኝ መነበ እዛ የራሱንም ሀውሽ የተክላይንም ሀውሽ ያውቀዋል። ጎን ለጎን ነው ያሉት ማለት ይሄ ሀውሽ ማለት ሌሎች ለማታውቁት ካምፕ ማለት ነው። የኔ ጓደኛ የካምፕና ይሄ የተክላይ ካምፕ ጎን ለጎን ነው። ስሙን አልጠቅስልህም። ማሜ ብለህ ትጠራዋለህ። እኛ ስም እንሰጠዋለን። ማሜ ብለናል። የፈለክበት ቦታ ድረስ አብሮ ለመሄድ ዝግጁ ነው። ዛሬ ቀን ላይ አውርቼዋለሁኝ። ይሄ ምርመራ የሚባለውን ነገር በፍጹም እንዳትቀበሉ። ከዛሬ ጀምሮ እዚህ ጋር ተቀምጦ ብዙ ወሬ ማውራቱ አይጠቅምም። ሬሳውንም ያሳዩትን አይቼዋለሁኝ። ኢትዮጵያ ውስጥ እንደዚህ አይነት ምርመራም አይደረግም። ስለዚህ ይመች የሚባለውን ሰው እንዴት በቁጥጥር ስር እናውለው? ኢትዮጵያ ያለው ቤተሰቦች እንዴት በቁጥጥር ስር ይዋሉ? ኢትዮጵያ ያለው ንብረት ውስጥ እንዴት በቁጥጥር ስር ይዋል በሚለው ብቻ እንነጋገር። ኦኬ፣ በቃ የይመች ነገር የሞተ ነገር ነው። የትም አያመልጥም ከዚህ በኋላ። እኔ ቁጥሩን አሳልፌ ሰጥቻለሁ። አይ ቲንክ ተክላይም ስፖንሰር ያደረገው ሰው መያዝ ይችላል፣ አያመልጥም። ምክንያቱም ቁጥሩ የሳውዲ ነው። እሱም ቢሆን ቁጥሩን ያወጣለት ሰው መያዝ ይቻላል። አይ ቲንክ በዚህ እንሂድ ካላችሁ ያው ሄጄበታለሁ። እንግዲህ የሚመጣውን አብረን እንጠብቀን። እኔም አንድ የምለው ነገር ቢኖረኝ ሁላችሁም እንደምትሉት ይሄ አሁን እያደረጉ ያሉት አካሄድ በጣም አድካሚ ነው። አሁን የተስማሙበት ይህንኛው የተክለይ አለቃ በጣም ለተተክለይ ጋር እየተከላከለ ነው አለ።